السلام عليكم ورحمة الله وبركاته. أحبابي الكرام نتناج سلامنا الحمد لله رب العالمين. زاري دقمو تنش نصحة لا ترقم في الجو النزي بيكومنتو يواتو بوست ميقولاچو ሴቶችም ሆነ ወንዶች በእነሱ እንዳትታለሉ የሚል ነው። ባረከላሁ ፊኩም። አብዛኞች እናንተን አስወርተው የነሱን ወይም ደግሞ የነሱን በኋላ ያጠፉታል ወይም ደግሞ ዝም ብለው ሆን ብለው ያስወሯቸዋል። በኋላ ቪዲዮ ይሰሩባቸዋል። ወላሂ ነው የምላችሁ። ስማችሁን እንኳን አይደብቁም። ብዙዎች እየተዋረዱ ነው በዚህ ጉዳይ ላይ። ላግባሽ ባላለሽ ወይ ምናምን አስወርተው የተነመት ኖሪ ወድሜሽ ስልክ ቁጥርሽ ላኪልኝ ምናምን ብለው እንደዚህ ላርግሽ ደስ ይለኛል ምናምን ወለዓዝ ቢላህ የሚያስጠላ ቃላቶችን ያስጠቅሟችሁና የሴት ክብር ከሴት የተወለዱ የማይመስላቸው ጋጠወጥ ወንዶች አሉ። ከዛልክ ከወንድ ልጅ ያልተወለዱ ጋጠወጥ ሴቶች አሉ አባታቸው ወንድ የማይመስላቸው ወለዓዝ ቢላህ ሚነ ሸይጣን الرجيم። ከዛ ቪዲዮ ይሰሩባችኋል። ገባችሁ አይደለ? ቪዲዮ ይሰሩባችሁና የላይክ የፎሎ መሰብሰቢያ ያድርጓችኋል። ስማችሁን እንኳን ቢደብቁ ምን ችግር አለው? ማለት አንዳንድ የተማሩ ሰዎች የሆነን ሰው መረጃ ሲያስቀምጡ ወይም ደግሞ በቃ ለሆነ ነገር መስሪያ ከፈለጉ አንድ ሰው ያን ማንነት ይደብቃሉ፣ ይሸፍናሉ። እነዚህ እኮ ሙሉውን ነው የሚያደርጉት። ወላሂ ከነ ፕሮፋይሏ ከነ ስሟ ቪዲዮ አድርገው ስክሪንሾት አድርገው ይለቁታል ቲክቶክ ላይ ማለት ነው። ነውር ነው። ወንድሞች ይኖሯታል እቺ ልጅ ግዛርለ ቤተሰቦቿ ይመለከታት ይሆናል። ወላሂ ነውር ነው። ስለዚህ ጥፋተኛ ኢየሱስ ነው። የመጣችሁን ሁሉ አታውሩ። አረንጆ ተው፣ በአላህ ተው። ስንት ቁጥቦች ሴቶችን በአንዳንድ ዘልዛላ ሴቶች ተሰደቡ አብረው። ስንት ቁጥብ ወንዶች በአንዳንድ ዘልዛላ ወንዶች አላማ የሌላቸው ወንዶች አብረው ተጠሉ፣ ተሰደቡ፣ ተነወሩ። ወንዶችም ስነ ስርዓት ያዙ፣ ሴቶቹም ስነ ስርዓት ያዙ። እንደ የጻፈውን ሁሉ አትመልሱ። ሴት ልጅ ሀያ ሲኖራት ነው፣ አደብ ሲኖራት ነው፣ የሚቆጣት ተቆጭ ሲኖራት ነው። የሚቆጣት ተቆጭ እያስታወሰች ስትፈራ ነው። ስነ ስርዓት ሲኖራት ነው። እንዴው ከወንድ በበለጠ ለወንድ ልጅ በውስጥ እየገባችሁ እኔ አልহামዱሊላህ ስነ ስርዓት ማንንም በውስጥ ገብቶ በእንዲያ መልኩ አውርቶኛ ያቅም ማንንም ሰውም ደግሞ እኔም ደግሞ ለማላቀው ሰው ለማንንም ሰው በውስጥ አልገባም። እንዲሁ ዝም ብሎ ወሬን ተፈልጎ ማለት ነው። ሲጀመር የሆነ ሴት በውስጥ መጣ ሃይ ካለች እና አናገረኝ ላውራ ጊዜ ስጠኝ ካለች የሆነ ተንኮል ፈልጋለች፣ የሆነ ተልእኮ አላት፣ የሆነ ልታረጋ ያሰበችው ነገር አላት። አንድ ወንድ በውስጥ መጥቶ እንተዋወቅ እህቴ ምናምን ነገር ብሎ ከውስጥ ከገባልሽ የሆነ ቪዲዮ ሊሰራብሽ አስቧል። በኮሜንትሽ እንኳን አይደለም ሌላ ነገር ልከሽለት የሆነ ነገር ሊያረግሽ አስቧል። ንቂ ይዟርለ ሁሉም ላይሆን ይችላል። ግን አብዛኞቹ ግን ዝም ብለው ዘው ብለው ካንቺ የሆነ ነገር የሚጠይቁ ወንዶች ልብ በይ የሆነ ነገር ፈልገው ነው የሆነ ነገር። ስለዚህ ንቁ። ወላሂ ነው የምላችሁ። ዝም ብሎ ሲመጣላችሁ እንዲሁ አይመስላችሁ። አንድ ጦጣና አንበሳ ነበሩ ሁለቱ ሲጫወቱ እና ሊበላት ፈልጉ ሲያሮጣት ዛፍ ላይ ተወጣበታለች እና እሱ መውጣት ስለማይችል ከዛ ምን አይነት ዘዴ ልፍጠር ምናምን አለና እኔ ምንም አላደርግሽም አንዴ ብቻ ወረጅ አላት። እሷ ደግሞ ምትል ጥሩ ነው ጦጣ በልጣ አይደለች። ሲጀመር የሆነ ነገር አንተ ጋር ባይኖር ኑሮ ምንም የሚለውን ቃል ለምን ተጠቀምከው አለችው። ምንም የሚለውን ቃል ለምን ተጠቀምከው ምንም ነገር ከሌለ አለችውና ሲጀመር አንዱ ልጅ በውስጥ ሲገባ የሆነ ነገር አለው ያሰው የሆነ ተንኮል አለው እናንተ ሊያዋርድበት የፈለገ። ስለዚህ ተጠንቀቁ። ምንም የሚለውን ቃል ለምን ተጠቀምከው ምንም ነገር ከሌለ ችግር የለውም እንተዋወቅ። እኔ ያወቅኳቸው ሰዎች ይበቁኛል። በቃ መልእክት ካለ ሀጃ ካለ እዚሁ አውራ አለቀ። ከዛ ውጭ እንደዛ ነገር የለም። ቁጥብ ስትሆኚ ውድ ትሆኛለሽ። ይዛርለ አንድ ልጅ አንተ እንተዋወቅ ብላ ካልተዋወቀሽ ይወዳታል። አልተዋወቁ ለምን የምትዋወቀው ማን አንተ ካለች ይወዳታል። በዛው ሁሉን ነገር ቁጥሯንም ሁሉን ነገርም ከሰጠችው ደግሞ አለቀ። ከዛም ሌላ ከሱም ሌላ ላለ ወንድ ይቺ ሴት እንዲህ ነች ቁጥብ ካልሆነች አረዳዱ ይከብዳል። ከዛ በኋላ ስምሽ ይጎድፋል። ወለዓዝ ቢላህ ቤተሰብም ሊያዩ ይችላል። ስለዚህ ክብራችሁን ጠብቁ። አዑዙ ቢላህ በሉ። አንድ ሰው ወደናን ሲመጣ ይሄ ሰው ለኸይር ነው የመጣው በሉ። ምን ይዞ ነው የመጣው? ምን ሊሰራ ነው የመጣው በሉ። ጠይቁ። ምን ፈልገ ነው በሉት። እንደው ዝም ብላችሁ አትሳቁለት። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።
السلام عليكم ورحمة الله وبركاته أحباب الكرام انديتنا سلامنا الحمد لله رب العالمين حنا في أثناء نهاية رمضان يوم الخميس بارك الله فيكم نصيحة لتشين تنش زاري دقمو بتأمني عندنا የሆነ መስአላ የሆነ ባህሌ ውስጥ ሲያባብኝ ማለት ግርም ሲለኝ አንዳንዴ ትዝ የሚለኝ ነሲሃ ማድረጉ ነው አልহামዱሊላህ ሰሞኑን በጣም ፍቺ እየበዛ ነው ትዳር መፋታት ባልና ሚስቶች መለያየት ምን ነው ረመዳን ላይ እንኳን لا حول ولا قوة إلا بالله ሐቂቃ ምን አይነት በሽታ ነው የገባብን ከሰዎች ይጋባሉ በወራቸው ይፋታሉ ይጋባሉ በሳምንታቸው ይፋታሉ ይጋባሉ በሁለት ወራቸው ይፋታሉ ምንድነው ችግሩ ሲባል አብዛኛው ሐቂቃ አለመግባባት ጸባይ አለመኖር አኽላቅ ነው ምን አይነት አኽላቅ ካላችሁኝ አሁን ላይ በፊት ወይም ደግሞ ሸርዓን እንደ እስልምና አስተምሯችን አልহামዱሊላህ ሴት ልጅ ምላሷን ዝቅ ማድረግ አይኗን መስፈር ነበረባት ባሏ ሲናገር ዝም ማለት ነበረባት ግን ይሄን አሁን ላይ ሐቂቃ እየተሐመሉ አይደለም በጣም እየፈሰደ ያለው አብዛኛው ትዳር ምክንያቱ ሴቶች እየሆኑ ስለዚህ ወንዶች መምከር የተሻለ መስሎ እየታየኝ ነው አሁን ላይ ወላሂ ነው የምላችሁ ምን ማለት ነው ሴት ልጅ ስትናገር ወንድ ልጅ ዝም ማለት አለበት باون ساعة تدارين لما تبقى فلك السلام عليكم ورحمة الله وبركاته حكمة الصباح طاطات ودا بحر نوبيا شوالو فشالله شو እንደዚህ ማታ ተይሻ በኋላ ዛሚር ማጂድ የሄዳችሁ شوف الحكمة ما شاء الله تبارك الله ዛ አሁን ደግሞ አሚር ማጂድ ዛ በግድ ስልክ ታልተቀበልን ይያሉ ነው ብለዋል እኔ እንኳን መህረት ሲጃ አላቅም ዛሬ ግን ሀቂቃ በጣም ተመበላሸት የተነሳ እዛ ሀዲቃ ስልክ በግድ እየተቀበሉ ምናምን ያኔ ካልሰጠሽኝ በቃ ያኔ አስጠላ በጣም ኑር ወላሂ ኑር እና እንደዚህ እየመጣችሁ አንዳንዴ ምናምን አየሩሱ هناك أسكت قليلا ما شاء الله تبارك الله على هذه الجماعة شوف الله رهيب جدا شوف الجدار هذا تمام اوف 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 والله رهيب الجو الآن كأنكم يعني يخليكم كذا تضرون كذا ضرون تطيحون بعد شوف الأشجار كأنه يعني غير واقعي يعني واقعي مثل الكويت والله العظيم تفطرها يمثل من دي شوط سلمت يا ابوي الله ما شاء الله تبارك الرحمن هناك الموي هناك أنظر رجلا لابس أحمر هناك كمان أنظر شخصا شغال بلدية ايه الله يحفظك هناك مواسير المويه هناك سيارة جميلة ما شاء الله تبارك الرحمن شفته هناك كمان شخصا آخر
هذه ጎጆ ነው የምትባለው በእኛ ጋር ሳር ቤት የሳር ቤት انظروا إليها هل تتذكرون منها شيء እንደ ሲቀር ምናምን ነገር ኢትዮጵያ ያለው ይመስላችኋል هناك موية بشكل رهيب شوف الهواء كيف حرك الأشجار ما شاء الله تبارك الله والله الجو رهيب خليكم يعني تتنفسون أحيانا كذا للحياة هكذا يعني يوما تكون يعني لكم ويوما تكون عليكم يعني افرحوا إذا كانت لكم